የኢትዮጵያ ሀገራዊ ምክክር ኮሚሽን በዋናው ሀገራዊ ምክክር ጉባኤ ላይ የሚቀርቡ አጀንዳዎችን ለይቶ ማጠናቀቁን የገለጸው በዚሁ ሳምንት ሲሆን ይህንንም የኢትዮጵያ ሀገራዊ ምክክር ኮሚሽነር ከሆኑት አምባዬ ኦጋቶ ጋር ባደረግነው ቃለ መጠይቅ ነበር የሰማነው። ኮሚሽነሩ አክለውም ዋናው የምክክር ጉባኤ መቼ ይካሄዳል ለሚለው ጥያቄያችን ነባራዊ ሁኔታዎችን ከግምት በማስገባት ከሀገራዊ ጠቅላላ ምርጫ በኋላ የያዝነው 2018 የበጀት ዓመት ሳይጠናቀቅ እንደሚካሄድም ተናግረዋል። በዚሁ ቃለ ምልልስ ላይ ኮሚሽነሩ መስሪያ ቤታቸው ለዋናው የምክክር ጉባኤ በርካታ ቅድመ ዝግጅቶችን እያከናወነ መሆኑን አስታውቀው ከነዚህ መካከል የአወያዮች መረጣና ስልጠና አንዱ ነው ብለዋል። እነዚህ አወያዮች ታዲያ ኃላፊነታቸው የውይይቱን ሂደት በቴክኒክ መደገፍና የተወያዮችን ሀሳብ ቅርጽ ማስያዝ እንደሆነም ገልጸውልናል። ኤርሚያስ በጋሻው ነው ያነጋገራቸው። ለዛሬ በትኩረት የምንመለከተው ጉዳይ ይሆናል። ሰላማዊት ሽፈራው እንደሚከተለው ታቀርበዋለች። የኢትዮጵያ ሀገራዊ ምክክር ኮሚሽን አዲስ አበባ ላይ ያደረገውን የትግራይ ክልል አጀንዳ ማሰባሰብ የምክክር መድረክን ጨምሮ ከሁሉም ክልሎችና የፌዴራል አካላት አጀንዳዎቹን አሰባስቦ ማጠናቀቁ ይታወቃል። ከሀገር ውጭ በአፍሪካና በሰሜን አሜሪካ በአውሮፓና በመካከለኛው ምስራቅ ከሚገኙ ኢትዮጵያውያን በግንባር በመገኘት እንዲሁም በበየነ መረብ በመታገዝ በተለያዩ አማራጮች አጀንዳዎችን ካቀረቡ አካላት አጀንዳዎቹን ሲያሰባስብ ነው የቆየው። በእነዚህ ሂደቶችም በሺዎች የሚቆጠሩ አጀንዳዎችን እንዳሰባሰበም አስታውቋል። የኢትዮጵያ ሀገራዊ የምክክር ኮሚሽን ታዲያ እነኚህ ሁሉ አጀንዳዎች ይሰባሰቡ እንጂ በዋነኛው የምክክር ጉባኤ ላይ የሚቀርቡ አጀንዳዎችን የመለየት ስራ የሀገራዊ ምክክር ኮሚሽን ኃላፊነት መሆኑ ይታወቃል። እኛም በዋናው የምክክር ጉባኤ ላይ የሚቀርቡ አጀንዳዎች እንዴት ነው የሚመረጡት? አጀንዳዎችን በዘርፍ የመለየት ስራውስ ምን ላይ ደርሷል ስንል ኮሚሽነር አምባዬ ኦጋቶን ጠይቀናቸዋል። ኢትዮጵያ ሀገራዊ ምክክር ኮሚሽን በተሰጠው ኃላፊነት የመጨረሻ አጀንዳዎች እነዚህ ናቸው ብሎ የመወሰን ማንዴቱ የተሰጠው ለኢትዮጵያ ሀገራዊ ምክክር ኮሚሽን ነው። ስለዚህ በዚህ መሰረት አንቀጽ 6ን ይዘን ተጨማሪም ነባራዊ ሁኔታዎችን አይተን መስፈርቶችን 10 የሚሆኑ መስፈርቶችን አበጅተን በነዛ መስፈርቶች መሰረት አበጥረን ያን ያገኘናቸውን ሁሉ ለኢትዮጵያ ሀገራዊ ምክክር አጀንዳነት ሜሪት ያደርጋሉ ብለን ተነስተናል። ምንድናቸው? አዋጁ ላይ እንደ መጀመሪያ ላይ ራሱ እጅግ መሰረታዊ የሆኑ ችግሮቻችን ሀገራዊ ያልተስማማንባቸው ያልተግባባንባቸው ሀገራዊ ጉዳዮች ምንድናቸው የሚለውን በዛ ማበጠሪያ መሰረት ሲፍት አድርገን አሁን ፕሮቪዥናል የሆኑ አጀንዳዎችን ሬዲ አድርገናል። ለሀገራዊ ምክክር የተለዩ አጀንዳዎችን 10 በሚደርሱ መስፈርቶች የተለኩ ናቸው የሚሉት ኮሚሽነሩ እነዚህ መስፈርቶችም እጅግ መሰረታዊ መሆናቸውን እንዲሁም የሕግ ማዕቀፍና አዋጁን መሰረት አድርገው የሚለኩ እንደሆነ አብራርተዋል። በዋናው የሀገራዊ ምክክር ጉባኤ ላይ ከሚቀርቡ አጀንዳዎች ተመርጠው ከተለዩ በኋላም ሌሎች በአጀንዳ ማሰባሰብ ሂደቱ ኮሚሽኑ የተረከባቸው አጀንዳዎች እጣ ፈንታስ ምን ይሆናል ስንል ለኮሚሽነር አምባዬ ያቀረብንላቸው ተከታይ ጥያቄ ነበር። የእሳቸው ምላሽም ከእያንዳንዱ ወረዳ ይዘነው የመጣነውን የህዝብ ድምጽ በየመንገዱ አንጥልም የሚል ነበር። ይዘን የመጣነውን የህዝብ ድምጽ በየቦታው መጣል ስለሌለብን የህግ ማዕቀፍ ኖሯቸው በአፈጻጸም ጉድለት በየቦታው ላይ ያልተፈጸሙ ያልተተገበሩ ነገሮች አሉ። ይህንን ደግሞ ከሚመለከተው አካል ጋራ ከመንግስት ጋራ ከአስፈጻሚው ጋራ እና የሚመለከታቸው ቢሮዎችን አስቀምጠን እነዛን ነገሮች በዚህ አካባቢ በዚህ ወረዳ ይሄ ነገር ተነስቷል ብለን የህዝብን ድምጽ ወደፊት እናመጣለን። እነዚህ ምናልባት ህጉ አለ፣ በቂ ህግ አለ፣ በተለያየ መንገድ የማስፈጸም ብቃት ሊሆን ይችላል፣ በተለያዩ ምክንያቶች ያልተፈጸሙ ናቸው። ስለዚህ እዚህ አዲስ የህግ ማዕቀፍ አያስፈልጋቸውም። ነገር ግን የህዝብ ድምጽ በየመንገዱ መጥፋት ስለሌለበት ወደ አቴንሽን አግኝተው የሚመለከተው አካል መፍትሄ እንዲሰጣቸው ወደፊት እናመጣለን። የኢትዮጵያ ሀገራዊ ምክክር ኮሚሽን ታህሳስ 2014 ላይ በአዋጅ ከተቋቋመ በኋላ የስራ ዘመኑ 2 ጊዜ ተራዝሟል። የህዝብ ተወካዮች ምክር ቤት ባሳለፍነው የካቲት ወር መጀመሪያ ላይ ለ8 ወራት ለሁለተኛ ጊዜ ያራዘመው የኮሚሽኑ የስራ ዘመን በ2019 ዓ.ም መጀመሪያ ወራት እንደሚጠናቀቅ ይታወቃል። ኮሚሽኑ ዋናውን አገራዊ የምክክር ጉባኤ መቼ ያካሂዳል የሚለው ተደጋግሞ የሚነሳ የብዙዎች ጥያቄ ነው። እኛም ይህንኑ ጥያቄ አንስተናል። አሁን ያለንበትንም የፖለቲካ ሁኔታ
ኢንቱ ኮንሲደሬሽን እንወስዳለን። ጊዜው መቼ ይሁን የሚለውን ዲሳይድ ለማድረግ ለምን የምርጫ ጊዜ ስለሆነ ከምርጫ ጋር ደግሞ ተያይዘው የሚነሱ ብዙ ነገሮች አሉ። አንደኛ ሁሉም አካል ወደ ምርጫ ሲሄድ ኮምፒቲቲቭ ነው የሚሆነው፣ አንዱ ሌላውን ጥሎ ለማለፍ ነው የሚሄደው። ሀገራዊ ምክክር ደግሞ ከዚህ ትንሽ ወጣ ስለሚል ከምርጫም ዘለግ ያለ ሀገራዊ እይታን ስለሚጠይቅ ፓርቲዎች ቻርጅድ ሆነው ስለሚመጡ ይህንን ሂደት ትንሽ ከዛ በኋላ ማድረግ እንፈልጋለን። ያንን ጥንቃቄ እያደረግን ያለ ነው። ነገር ግን የምርጫ ሂደቱ እንዳለቀ ቅድም የምልህን ፋክተሮችን በአግባቡ ካየናቸው በኋላ ቀኑን እና አጀንዳዎቹንም ፓብሊክ እናደርጋለን። በዋነኛው የምክክር ጉባኤ 4000 ያህል ሰዎች ከተለያዩ ወረዳዎች ተወክለው በውስጣቸው 10 ያህል ሰዎችን ባቀፈ በ50 ቡድን ተከፍለው ውይይቱ እንደሚጀመር የገለጹልን ኮሚሽነሩ ውይይቱ ስሜታዊነት የታከለበት እንዳይሆንም አጀንዳው ላይ የሚደረጉ የባለሙያዎች ገለጻ እንደሚኖርም ተናግረዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ለዚህ ለዋናው የምክክር ጉባኤ በርካታ ቅድመ ዝግጅቶችን እያከናወነ መሆኑን የሚናገሩት ኮሚሽነሩ ከእነዚህ መካከል የአወያዮች መረጣና ስልጠና አንዱ እንደሆነ ገልጸዋል። ኮሚሽኑ ከሰሞኑ በተለያዩ መስፈርቶች ከተመረጡ ከ500 በላይ ከሚሆኑ ሰዎች 190 የሚሆኑትን ለይቶ ስልጠና መስጠት ጀምረዋል። የእነዚህ አወያዮች ሚናቸው ምን እንደሚሆንም ዶክተር አምባዬ ይገልጻሉ። የተቀመጠላቸው መመሪያ አለ። ቴክኒካል የሆኑ ነገሮች ለምሳሌ ፌርነስን፣ አንተ የሆነ ነገር የምታወራ ከሆነ ያንተ ድምፅ ተከብሮ ምንም ይሁን ምን የፖለቲካ አመለካከት ሳይታይ ሌላ አይነት አመለካከት ሳይታይ በትክክል እንድትሰማ እንድትደመጥ የማድረግ ኃላፊነቶች ይሰጧቸዋል። ለዚህም ደግሞ የአሰራር ሂደት አለን። ያንን ተከትለው ነው እንጂ ፌር የሆነ ዲስትሪቢዩሽን ለምሳሌ ድምፅም የሚሰጥ ከሆነ ፌር በሆነ መንገድ እንዲሰጥ ያንን ሂደቱን የሚከታተሉ ቴክኒካል ስኪል ተሰጥቷቸው በዛ መሰረት ሂደቱን ቴክኒካሊ የሚያሳልጡ ወገኖች ናቸው እንጂ የነሱን እምነት የነሱን ቫሉ ሲስተም በሂደቱና በተሳታፊዎች ላይ የሚጭኑ አይደሉም። በሌላ በኩል ደግሞ ሀገራዊ ምክክር ኮሚሽን በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ በተገኙበት የአፈጻጸም ሪፖርቱን አቅርቧል። ጠቅላይ ሚኒስትሩም የሀገራዊ ምክክር ሂደቱ በሀገራችን ሁሉም ማዕዘናት የሚገኙ ከ90 በመቶ በላይ ኢትዮጵያውያንን አመለካከቶችና የውይይት ውጤቶች ያንጸባረቀ ሆኗል። ለዚህ ተግባርም በትዕግስትና ከፍ ባለ የሙያ ስነ ምግባር በማከናወን አሁን ያለበት ምዕራፍ ያደረሱትን ሁሉንም ኮሚሽነሮች አመሰግናለሁ ብለዋል።